በዛ ላይ ደግሞ ትዳርሽ ቤትሽ አደጋ ላይ እንዳለ ነው። አሁን ልልሽ የምችለው ይሄን ብቻ ነው። ቆይ አንዴ ሰው አንዴ አፈር። ቆይ ምን ይሻልሻል? የኔ ትዳር እንደሆነ ሰው ሁሉ የሚቀናበት ትዳር ነው ያለኝ። ያው ሰላምዬ ልጇን አባት አልናገርም ብላ ሰፈር ውስጥ አንገቴን ከማ እንዴ ለኔ እኮ ሁሉም ሰው አንድ ነው። አንተ በር ላይ ብትቆም ምን ያማረ ብለብስም በፈጣሪ ፊት እኩል ነን። አንቺ እውነትኛ ቃዲስ ነው። አንቺ ቃዲስ አይደለም ቃዲስ ይሁን። እንዴው ታሰሙ ምን አለኝ። ዋናው ሰው ሆነ መገኘት ነው። እናትሽ ናቸው። አዎ ቃዲስ ያረጋችና ለኔ በስበከለች ደግሞ እኮ አይተሽ ነው የወለድሽ ካፍታም ነው እቺ እና ታዲያ ወይ ካለው ተወለድ ወይ ካለው ተጠጋ ነው እኮ የሚባለው። ግን ሰላም እማዬ ስታውቅ ግን እኔ እንጃ አስማ ነው ዳጣዬ። እሱ ልጠይቅሽ ነበር እኮ የጠራሁሽ። በዛ ላይ ደግሞ በጣም ናፍቀሽኛል። ቤት ነው የምመጣው። እሺ ኪድዬ። ሰላም ከምር አንቺ እዛ ቤት ከመጣሽ ከገባሽ እኔ እወጣለሁ። ደግሞ ምን ማለት ነው ይሄ እንዴ? ሰላምዬ በቃ ግፍ ነዋ እንዴ። እማዬ እኮ በጣም ጥሩ ሰው እኮ ናት። ግራ እየተጋባች እንኳን ቤቷ ከልጆቿ እኩል እኮ ነው ያኖረች። ቆይ እኔ እትዬ ክፉ ናት አልኩ እንዴ ዳጣ? በቃ ባቲም በቃ ሰላም መምጣት የለብሽም። እንግዲህ አንቺ አትጨማለቂ እሺ። እኔ እኮ እናትሽ ነኝ። እኔን እኮ ነው መስማት ያለብሽ። ኪድዬን አልሰማሽም? አባዬ ራሱ አያሳዝንሽም እንዴ? ዳጣ ይኸውልሽ፣ አንቺ እኮ ገና ህይወት አላስተማረችሽም እንዴ። ውጭ ጋሼ ቤት ሊከራይልን ይችላል፣ ሊያኖረን ይችላል። እሱ ግን አንድ ነገር ቢሆን እወቂ ወድቀን ነው የምንቀር። እንዴ ኧረ እባክህን ሰላም እንደምን አለሽ? እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። ኖ ስቶፕ። በእውነት ከባድ ነው። እሺ በቃ ታጠፊ አክስቴ። ማርትዬ የኔ ትዳር ማንም የሚቀናበት ነው እያለች እያስረዳቻት ትገኛለች ለመድኃኒት እንግዲህ ትዳርሽም ቤትሽም አደጋ ላይ ነው እያለቻት ትነግራታለች። እንዴት እንደዚህ ታያለሽ? ማንም ሰው እኮ የኔን ትዳር የሚቀናበት ሰው ነው። ስለዚህ አንቺን ዝም ብለሽ አንዴ ሰው አንዴ አፈር እያረገሽ እንደዚህ እንድትይኝ አልፈቅድልሽም። ስለዚህ ምን ነገር ልትያልችም እያለቻት ማለት ነው። እሷም ራሱ ቆይ ዛሬ አይገባሽም፣ ቀጣይ ላይ ይገባሻል። ሲገባሽ የዛን ጊዜ እህቴ ማሪኝ፣ አንቺ ለካ ልክ ነበር ስትያለሽ እያለቻት ነው። እኔ ትንሽ አንገቴን የደፋሁትና ትንሽ ያዘንኩት ትንሽ እንትን ያልኩት በሰላምዬ ነው። ምክንያቱም ስወጣ ስገባ አንቺ ልጅ ከማን ያረገዘች ከእናንተ ቤት አይደል እንዲወጣች እየተባልኩኝ በጣም ሰላም ይነሳኝ እንጂ ሌላው ምንም ችግር የለበትም በእኔ ቤት እያለች ነው ማለት ነው። ለኤቪ ራሱ ማለት ነው እንዲህ ስትላት ነበር። ይሄ እኮ ችግር የለውም፣ ምንም ችግር የለውም። ይሄ ወንድ ልጅ ነው ይሳሳታል፣ አጋጣሚ ሊሆናል እያለች ስትላት ነበረ። ቢሆንም ደሬ አውቆ ባይሰራውም ይሳሳት ይችላል ምናምን እያለቻት ስትነግራት ነበር አንድ ቀን ማለት ነው። ግን ዝሮ ነቅታለች። ሁሉን ነገር ይልፋ ለማስወጣት ነው የፈራችው ማለት ነው። ያሽ ደረጃ ድረስ ከዚህ በኋላ ሌላ ምንም አንልም። ማሳወቅ ያለብህ ያንተና ያንተ ግዴታና ግዴታ ብቻ ነው። ሌላ ማንም አይደለም። እንድታሳውቅ የምንፈልገው ከአንተ አንደበት ነው። ማርታ መስማት ያለባት ከሌላ አይደለም። የኤቢ ውድ ስጦታዋ ባሏ ነው የሚባለው ወይስ ምንድን ነው የሚባለው? እና ፍቅረኛዋን ይዛ መታ ከነ ማርቲ ጋር ስታስተዋውቅ ወይኔ ቃላቱ ተያላችሁ፣ ተጣላላችሁ። ሁላችንም በአንድ ነው በፈጣሪ እየተከበርን ነው። ግን ዛሬ ማን ነው አንድ ሰው ተበላይ አንድ ሰው ተበታችሁ ነው? በፈጣሪ አንድ ነን ብሎ እንትን የሚመካ ወይም ደግሞ ፈጣሪን የሚያመሰግን አለ? ከፈጣሪ ጋር እኩል መሆኑን ለፈጣሪ ምስጋና የሚያደርጋለ የለም። ወይም እንዴት ተተራመሰ ጣሳ በካልቹ ብሎ ነው የሚሄደው፣ ወይም ደግሞ በነገር ጠቅቶ ነው የሚሄደው። ስለዚህ ምርጥ አይዲያ ነው ይዘህ የመጣው። በዙ ቀጥልበት እንላለን። አማታችን በደንብ አድርገን ነው ምንድርህ
አሳመረን ማለት ነው ኤቢዬን እና እንደዛም እያለች በመጨረሻም ማነው ስምህ እያለች እያጣራች ነበረ። ቀዲሳ እያላት እየተናገረ ይገኛል። ቀዲሳ እኔ ራሱ ስሙን የያዘኝም አልቻለም። እጅ ያስታጥባሉ፣ ምንም ችግር የለም፣ ሁላችንም እኩል ነን በፈጣሪ እያለ ራሱ እጅ ሲያስታጥብ እኔ ራሱ እንዴት ደስ እንዳለኝ ማለት ነው። እማዬ እንዲህ ነው አሉ አማች ገና ላጥ ላጥ ከዳር ላጥ ላጥ ቤተሰባ ላጥ ቁጭ በቃ አላኝለ ግቡቡነት ከዚህ ይጀምራል ማለት ነው። እንግዲህ ቤተሰብ በዚህ ላይ ብዙ ትምህርቶች አሉት። ብዙ ትምህርቶችን እና እንትኖች ያስተምራሉ ማለት ነው። በትዳር ውስጥ እውነት መናገር ብዙ ትምህርት የቀሰምኩበት ድራማ ነው። ያው እያበዙት እያንዘላዝሉት ትንሽ እንትን እያለ እየሰለቸን እንጂ ቶሎ አለመናገራቸው የሆነ ነገር ብዙ ማስረዝማቸው ነው እንጂ ትንሽ የሚያስጠላው ከምር በጣም ጥሩ ትምህርት ያለው አዘን ነው። በተለይ በትዳር ውስጥ ሆነው የሚኖሩ ቤተሰቦች ለሚኖሩ እናት፣ አባት፣ እህት፣ ወንድሞች ምርጥ አይዲያ ነው። የባሏ ምን ያክል ታማኝ መሆን አለባት ሚስት ባሏን እስከ ጥግ ድረስ የምን ያክል ህዲያም እንትን ማለት አለባት፣ ማፍቀር አለባት። እንዴት ነው ባሏን የምትንከባከበው? ሌላም ብዙ ነገሮች አሉ። ከሌሎች ራሱ ብዙ ብትሰማ በባሏ ድርድር ማታቅ እናት እንደዛ በእውነቱ ነገር ያድርገን ሁላችንንም ምኞቴ ነውና እያለ ትገኛለች ማለት ነው። ማርትዬ በዚህ ድርድር አታውቅም። አክስትዬቱ ምን አለህ? መኪና አለህ? ቤት አለህ ወይስ ምንድነው ያለህ? እያለችው የኤቢን ፍቅረኛ እያስጨነቀችው ትገኛለች። እማዬ ጾም ከሆነ ነው እንጂ በጊዜ ልንመጣ ብለን ኤቢ ከልከላይ ነው ምናምን እያላት ነበር። አረ ችግር የለም ምንም ችግር የለም እንዲያትጨራሉ ይሄ የሚያሳስብ ነገር አንዳችም ነገር የለም፣ ምንም ማሰብ የለብህም እያለችው ነው ማለት ነው። ማርትዬ አማቿን እየተንከባከበች ትገኛለች። የልጇን ባል ምኞታ ይሄ ነበርና ሰላምዬ ራሱ በጣም እንትን እያለች ነው ያለችው። እዛ ቤት መምጣት አለብኝ እያለች ነው እየተነገረቻት ያለችው። ሰማችሁ ቤተሰብ ግን ወይ ካለው ተጋባ ወይ ካለው ተጠጋ ነው የሚለው ስትል ነበር። አሃ እንደዚህም ያላለ ማለት ነው። ያለውን ስንጠጋ ግን ፈንግሎ እንዳይሄድ ይሄን ሰው ንጹህ ልብ ይዞ ሳይመጣ ታማኝ ባል ሳይሆን አለው ብለን ተጠግተን እዛው አፈርዶ የሚያስግጦ እንዳይሄድ ማለት ነው። ኋላ መውጫችንም መግቢያችንም እንዳያደናግረን ካለው ወንድ ይልቅ ያለው ልብ ያለው ቢኖር መልካምነት ባይነኝ። እኔ በገንዘብ መመካት አይደለም ዋናው ቁም ነገር፣ በንጹህ ፍቅር መመካት ነው፣ በንጹህ ልብ መመካት ነው። ያ ካለው ምንም ትሁን ምንም በቂ ናት። ባይኖራቸው ራሱ ስቀው ከገቡ በቂያቸው ናት። እውነት በጣም ደስ የሚል ፍቅር ካለ ማለት ነው። ካላለ ግን ምን 30 ቢላ ቤት ቢያነባብርና ቢሰራ ዜሮ ነው። ፍቅር ከሌለ ከንቱ ነው የሌለ። ስለዚህ ዋና የሰው ልጅ መሰረቱ ፍቅር ነውና ፍቅር ያለው ትዳር ነው የሚያስፈልገው እንጂ ገንዘብ ያለው ትዳር አይደለም። ገንዘብ ባል አይሆንም፣ ገንዘብ ልጅ አይሆንም። ገንዘብ ሰላምን አይሰጥም፣ ፍቅርን፣ ሰላምን፣ አንድነትን፣ ደስታን አይሰጥም። እንዲያውም በአብዛኛው እኮ ገንዘብ ተድልቦ ሲመጣ ሰላም ይነሳል፣ ከፈጣሪ ራሱ ያጣላል። እውነት መናገር ማለት ነው ከምር በፊት እንዲያጣንና አሁን እንዲያገኘን አሁንም እንዲያገኘን ብናስበው የበፊታችንና የአሁናችን ምን አይነት ልዩነት እንዳለው እናንተም እንትን አላችሁም። በጣም ልዩነት አለው። ስለዚህ እንደዛ ነው ማለት ነው። ኤቢዬም በጣም ባሊዛል መታለች። ተቀብለን ልጆቻችንን ዘርግተን ሰላምዬም እንዲያትለቂ ናታንን ያይ አጥብቂ። ስለዚህ ናታን ማለት ላንቺ ሁሉ ነገርሽ ነው እየነገረቻት ትገኛለች ማለት ነው። እንግዲህ ናታንን ያይ እየተባለች ነው፣ መያዝም ግዴታዋ ነው። እንደዛ እያደረገቻት ስትመጣ መራሱ ማለት ነው።
እማዬ ግን እዛ ቤት ከመለሰሽ ከመጣሽ እኔ እዛ ቤት አልሆንም እወጣለሁ እያለቻት ነበረ። ዳጣ እኔ እኮ እናትሽ ነኝ፣ እኔን ነው መስማት ያለብሽ፣ ሌላ ማንንም መስማት የለብሽም። ምን ማለት አስበሽ ነው? ምን ለመሆን ፈለገሽ ነው? ምንድን ነው የምትሆኚው? ሲላ ምንድን ነው አንቺ የሆንሽው? እያለቻት እየተቆጣቻት ትገኛለች። አያሳዝንሽም? እንዲ አባዬ እማዬ ስማርት አታሳዝንሽም? ለእኔ እኮ ብዙ መስዋዕት የከፈለችልኝ ናት። ከልጆቿ ጋር እኩል አድርጋ የያዘችኝ እኮ ናት። ስለዚህ እሷንማ ምንም ብትሆን ምንም እንዲከፋብኝ አልፈልግም እያለቻት ነው። እውነት ነው። ምንም ሳታውቅ አንዲ ሰው ምንህ ናት ምንድናት ከይመጣይ ከማን ነው ተቀብላ እንደ ልጆቿን ማሳደግ እኮ መልካምነት ነው። በእውነቱ ነገር ከምር በጣም ጥሩና መልካምነት ነው። እንደዛ እያለቻት ትገኛለች ማለት ነው። አይ አንቺ አታውቂም፣ ኑሮ አይገባሽም። ምክንያቱም ቢከራይልን ጋሽ እሱ አንድ ነገር ቢሆን ያንን ቤት ማን እንዲከፍል ነው? እኛ ሚዲያ ላይ ወድቅን አይደለም ወይ እያለቻት ነበር። ቤተሰብ አያችሁ፣ እንደዚህ ነው ማለት ነው። አርቆ ማሰብ። አንቺ ገና ኑሮ አልገባሽም እያለቻት ነው። በመጨረሻም ናታንን ራሱ አቢጌል እኮ መጣች፣ ፍቅረኛዋን አባዬ ልታስታውቅ ይዛ ገባች እያላት ነበር። መጣ እንዴ እኔም ሂጅ ማየት አለብኝ እያለች ተነስታ ስትሄድ አይ አትሄጂም፣ ምክንያቱም ቆይ ኋላ ትሄጃለሽ እያለ ይዟታል ማለት ነው። እሱም አባዬ ሰምቶታል እኮ ሁሉ ነገር ነግረዋለሁ እያለ እያስጨነቃት እንትን እያላት ነበረ። በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዙ ሰናበታችኋለሁ። ቤተሰብ መልካም ጊዜ ይሁንላችሁ። ሰላም ሁኑልኝ። ከልብ አመሰግናለሁ ስለምታበረታ